ከምግብ በኋላ ብዙዎቻችን የሆድ ህመም፣ የማቃጠል፣ ግሳት፣ ማቅለሽለሽ እንደዚሁም እንደ ቃር ደረታችን የሚፍቀን አይነት ነገሮች ሊሰሙን ይችላሉ። ይህ በሚሰማን ጊዜ ብዙዎቻችን የምንሰማው የሚያቃጥሉ ምግቦችን እንዳንበላ ነው። ነገር ግን የሚያቃጥል ምግብ ብቻ ማቆም ችግሩን እስከ ዘላቂው ሊያስወግድልን አይችልም። ይልቁንም አንድ ነገር ከማስወገድ የጨጓራ ህመማችንን በጥሩ ሁኔታ ለማስተካከል የሚረዱ 10 የጨጓራ ህመምን ለማስተካከል የሚረዱ የአመጋገብ መርሆችን ዛሬ ነግራችኋለሁ። በመጀመሪያ ግን ሁሉንም ጨጓራ በሚል ስም ወይም ደግሞ በህክምናው ዲስፔፕሲያ ልንለው እንችላለን። ነገር ግን ይሄ ዲስፔፕሲያ የምንለው ምንድነው የሚለው መረዳት ያስፈልጋል። የጨጓራ ህመም ወይም ዲስፔፕሲያ ስንል አንዳንዱ በአሲድ ሪፍሌክስ ምክንያት ሊመጣ ይችላል። የጨጓራ መቁሰል ወይም ደግሞ አልሰር ሊሆን ይችላል። መቆጣት ወይም ጋስትራይትስ የምንለው ኢንፍላሜሽን ሊሆን ይችላል። እንደዚሁም ደግሞ እነዚህ ሁሉ ስሜቶች የሚፈጠሩ ምናልባትም ደግሞ ከባክቴሪያም አንፃር የመጣ ሊሆን ይችላል። ነገር ግን ምንም ይሁን ምንም ባክቴሪያውን ምናልባት በመድኃኒት ልንገለው እንችላለን። ነገር ግን ጨጓራችን ቶሎ ስንበላ መጥገብ፣ ማቃጠል፣ መንፋት እንደዚሁም ግሳትና ማቅለሽለሽ እንደዚህ አይነት ስሜቶች የሚያስቸግሩን ከሆነ እንደ አጠቃላይ ዲስፔፕሲያ የምንለው ሲሆን ዋናው ነገር ግን ጨጓራን ሳናበሳጨው በቂ የሆነ የአመጋገብ ስርዓትና እንደዚሁም መርህ ምንድነው የሚለውን በግልጽ መረዳት ግን ያስፈልጋል። የኔ ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ቪዲዮው ላይ በተለይ በጨጓራ ህመም የምትሰቃዩ ሰዎች ካላችሁ አሁን ያልኳችሁን መርሆች እየተከተላችሁ ሞክራችኋል ወይስ አልሞከራችሁም? ምናልባት ደግሞ የሚሰማችሁ ስሜትስ ምንድነው የሚለውን ኮሜንት ሴክሽን ላይ ብታጋሩኝ ምናልባት ከሐሳባችሁ ተነስቼ ስፔሲፊክ የሆነ ምክር ሐሳብ ልሰጣችሁ እችላለሁ። አንደኛ ትንሽ መመገብ። ብዙ ጊዜ ጨጓራችን በብዛት በምንመገብበት ጊዜ የመወጠር አይነት ባህሪ ያለው ሲሆን እንደዚሁም ደግሞ ለፍጭት ስርዓት ቶሎ የመፍጨት ስራውን እንዲገታ ያደርገዋል። የላይኛው ደግሞ የጨጓራችን ስፊንክተር ወይም ከላይኛው አንጀት ቱቦ ከታችኛው ጨጓራ ጋር የሚያገናኘው የመከፈት ባህሪ ስለሚኖረው አሲድ ወደ ላይ እንዲመጣና ደረታችን ላይ የማቃጠል ስሜት እንዲኖረው ያደርጋል። ስለዚህ በአንድ ጊዜ ብዙ መብላት ሳይሆን ትንሽ ከ4 እስከ 6 ያክል በቀን ውስጥ መመገብ የጨጓራችንን የፍጭት ስርዓትና የህመሙን ስሜት እንዲቀንስ ያደርገዋል። ሁለተኛ ለረጅም ጊዜ ሳይበሉ አይቆዩ። እንግዲህ ጨጓራችን ለረጅም ጊዜ ሳንበላ በምንቆይበት ጊዜ ለአሲድ የመጋለጥ እድሉንና ከረጅም ጊዜ በኋላ ርቦን ስለምንበላ ቅድም እንዳልኩት ብዙ እንድንበላ ስለሚያስገድደን አመጋገባችን ላይ ግዴታ ሰዓታችንን ጠብቀን ቶሎ የረሃብ ስሜት ሳይሰማን መብላት ይኖርብናል። ሶስተኛ በእያንዳንዱ ምግብ ላይ ፕሮቲንን ማካተት ነው። እንግዲህ ፕሮቲን የጨጓራችንን ግድግዳ የቁስለቱን ሁኔታዎች የማሻሻልና እንዲድን የማድረግ አቅም አለው። ስለዚህ ምግባችንን በአብዛኛውን ጊዜ ፕሮቲንን ማካተት ይኖርበታል። እንደ ዶሮ፣ አሳ፣ እንቁላል ወይም ደግሞ የእጽዋት ፕሮቲን የምንላቸው ባቄላ እንደ ሽሮ አይነት ማለት ነው በመጠቀም ወይም ደግሞ አባጮማ፣ ቦሎቄ እንደዚህ አይነት የፕሮቲን ሶርስ ያላቸውን እጽዋቶች በመጠቀም የጨጓራ ግድግዳችንን ከቁስለት መታደግ እንችላለን። እንደዚሁም ደግሞ የረሃብ ስሜትን ጋፕ ለማድረግ ይረዳናል። አራተኛ በቀላሉ መፈጨት የሚችሉ የካርቦሃይድሬት ምግቦችን መምረጥ ነው። እንግዲህ አጃ፣ ኦትስ አይነት እንደ ቂንጬ ማለት ነው በምንጠቀምበት ጊዜ ሩዝ፣ እነዚህ በቀላሉ የሚፈጩ ምግቦች ናቸው። ስለዚህ ከካርቦሃይድሬት ውስጥ ኃይልን የሚሰጡትን በቀላሉ የሚፈጩ ምግቦችን መጠቀም ያስፈልጋል። አምስተኛ አትክልቶችን በብዛት መጠቀም ነው። አመጋገባችን ውስጥ አትክልቶችን የምናስገባ ከሆነ ለጨጓራ በተለይ ጥሬ ያልሆኑ አትክልቶች፣ ጥሬ የሆኑ አትክልቶችን ብዙ ሰዎች ሲመገቧቸው ጨጓራቸው እንደሚቸገሩ ይናገራሉ ወይም ደግሞ የመነፋት አይነት ባህሪ ያጋጥማቸዋል። ስለዚህ በቀላሉ በእሳት የሚበስሉ እንደ ብሮኮሊ፣ ዝኩኒ እንደዚሁም ካሮት፣ ቆስጣ፣ ጎመን አይነት ምግቦችን ብንጠቀም እሳት የመታቸውን በቀላሉ የመፈጨት እድል ይኖራቸዋል። ለሰውነታችን ደግሞ ጤናማ ናቸው። ስድስተኛ የተጠበሱና ቅባት የበዛባቸው ምግቦች ናቸው። ቅባት ከጨጓራችን ላይ የፍጭት ፕሮሰስ ስላለው ለረጅም ጊዜ እንዲቆይ ያደርጋል። ስለዚህ ቅባት ያላቸው ምግቦች ወይም የተጠበሱ ምግቦች ቶሎ ከጨጓራ አይወጡም። የፍጭት ፕሮሰሳቸው እዛ ስለሚካሄድ ማለት ነው። እነዚህ ምግቦች ከመመገብ ይልቅ በተቃራኒው የሚቀቀሉ፣ ስቲም የሚደረጉ ወይም ደግሞ በኦቨን የሚሰሩ ምግቦችን ቅድም ባልኳችሁ መሰረት መጠቀም ትችላላችሁ። ሰባተኛ ለጨጓራችሁ የማይስማሙ ምግቦች ናቸው።
እነዚህ እንግዲህ ሁላችሁም አንድ አይነት ላትሆኑ ትችላላችሁ። ምናልባት አሁን ይሄን ቪዲዮ ያያችሁ ያላችሁት አሁን ከምዘረዝራቸው ውስጥ ጨጓራዬን አይሄማ እኔን ይስማማኛል ይሄ ደግሞ አይስማማኝም ልትሉ ትችላላችሁ። ካለ ኮሜንት ሴክሽን ላይ አሳውቁኝ። ነገር ግን ዋናው ነገር ጨጓራን የሚያበሳጩ በተለይ በብዛት ጨጓራችን የማይስማሙ ምግቦች አሉ። ለምሳሌ አልኮል ጨጓራችን አይስማማም፣ ቡና ጨጓራችን አሲድ እንዲረጭ ሊያደርጉ ይችላሉ። እንደዚሁም ቅመም የበዛባቸው ምግቦች ይሄን ያደርጋሉ። ቅድም እንዳልነው በርበሬን ጨምሮ ማለት ነው። ስለዚህ እነዚህን ምግቦች እንደዚሁም ለስላሳ መጠጦች ወይም ጋዝ ያላቸው መጠጦች እንደ አጠቃላይ ጨጓራችንን ሊያባብሱት ወይም ደግሞ ሊያበሳጩት ይችላሉ ወይም ብግነቱን ሊጨምሩ ይችላሉ። ስለዚህ እነዚህን ምግቦች ከምግባችሁ ውስጥ ማስወገድ። 8ኛ በየቀኑ በቂ ውሃ መጠጣት ነው። እዚህ ጋር ጥንቃቄ ማድረግ ያለባቸው አንዳንዶቻችሁ ተሰምቷችሁ ሊሆን ይችላል። በቂ ውሃ መጠጣት ስንል ውሃ በብዛት አንድ ጊዜ መጠጣት የጨጓራ መሙላትን ወይም መነፋትን ስለሚፈጥር አነስ ያለ ውሃ ነገር ግን በየምግባችን ደግሞ መካከል አድርገን ነው መጠጣት የሚሆንብን እንጂ ባንዴ ብዙ ውሃ መጠጣት አሲድ ዳሊዮንት እንዲሆን ወይም እንዲበጠበጥ ያደርገዋል። ጨጓራችንም እንዲወጠር ሊያደርገው ይችላል። ስለዚህ በየምግቦቻችን መካከል በቂ ውሃ መጠጣት ያስፈልጋል። 9ኛ ቀስ ብሎ መመገብ። ብዙዎቻችን በተለያዩ ምክንያቶች ብዙ ምግቦችን ሳናላምጥ ልንውጥ እንችላለን። ነገር ግን በፍጥነት ቶሎ ሳናላምጥ ምግቦችን የምንውጥ ከሆነ አየር ወደ ሰውነታችን ወይም ወደ አንጀታችን ስለሚገባ የመነፋት ባህሪና ጋዝ የመፍጠር ባህሪ ይኖረዋል። ስለዚህ ስንመገብ በደንብ ምግባችንን አላምጠን በዝግታ መመገብ ይኖርብናል። 10ኛ እንደበላን መተኛት የለብንም። እንግዲህ ብዙ ጊዜ ጨጓራችን በሚያመን ሰዓት ማታ ላይ ከ2 ሰዓት ወይም ከ3 ሰዓት ቀድመን ከመተኛታችን እራታችን መመገብ ይኖርብናል። ይሄ የሚሆነው ምንድነው? እንደበላን የጨጓራችን መወጠር በሚኖርበት ጊዜ ያቀድም ያልኳችሁ በጨጓራና በላይኛው አንጀት መካከል ያለው ክፍት የመሆን እድል ስለሚኖረው አሲድ ወደ ላይ የመምጣት እድል ይኖረዋል። ይሄን ነው አሲድ ሪፍሌክስ የምንለው። ይህ እንዳይፈጠር ከመተኛታችን ከ2 እና ከ3 ሰዓት በፊት ራታችንን በልተን መጨረስ ይኖርብናል። እነዚህ 10 የአመጋገብ መርሆች ለብዙዎቻችሁ የጨጓራችሁን ስሜት ለመቀነስ ይረዳሉ። ነገር ግን ትውኪያ ካለ ትውኪያው ደግሞ ደም የሚያስታውቅ ከሆነ የሰገራ መጥቆር ካለ እንደዚሁም የክብደት መቀነስ ካለና በጣም ተደጋጋሚ ከሆነ ግን ወደ ሕክምና ተቋም መሄድ ያስፈልጋል። በቀጣይ ይሄንኑ የአመጋገብ ስልት የተከተለ የምግብ እቅድ በአንድ ታካሚ ላይ ምሳሌ አድርገን የምግብ እቅዶችን የ7 ቀን ሳምፕል አዘጋጅላችኋለሁ። ይሄን የምትፈልጉ ሰዎች ቪዲዮውን እስከ መጨረሻው አይታችኋል ማለት ነው። ኮሜንት ሴክሽን ላይ የምግብ እቅዱን እንፈልጋለን ብላችሁ ጻፉልኝ። እስከዛው ቸር ቆዩ።